ቻትጂፒቲን ስንት ፐርሰንት ተጠቅማችሁታል? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ የምትገምቱትን 0.5%፣ 1%፣ 10% ስንት ፐርሰንት ተጠቅማችሁታል? ዛሬ ላይ እንግዲህ ስለ ቻትጂፒቲ አንዳንድ ነገር እላችኋለሁ። በጣም ጠቃሚ የሆኑ ነገሮችን ማለት ነው። በተለይ ተማሪዎች ሆናችሁ ኮንቴንት ክሬተር ሆናችሁ ጊዜያችሁን በጣም ያቃልላችኋል። እነሱን የማሳያችሁ ይሆናል። ቪዲዮውን ላይክ አድርጉና ጀምሩት። እንዲሁም ደግሞ ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉና ጀምሩ። ቀጥታ ወደ መረጃውን ማልፈው ቻትጂፒቲ እንግዲህ የመጀመሪያው ፕሮጀክት ሚል ሁላችሁም ልታዩት ትችላላችሁ። እንግዲህ ፍሪ ቨርሽኑ ማለት ነው። ፕሪሚየም ቨርሽን አለው፣ ፍሪ ቨርሽን አለው። እዚህ ቦታ ላይ እንመጣና ፕሮጀክት የሚለውን እንንካው። ፕሮጀክት የሚለውን እዚህ ቦታ ላይ ስትነኩት እንደምትመለከቱት እዚህ ቦታ ላይ ምን አለ? ኢንቨስቲንግ አለ፣ ሆምወርክ አለ። ተማሪዎች ከሆናችሁ እዚህ ቦታ ላይ እንደምትመለከቱት እንዲሁም ደግሞ ራይቲንግ አለ፣ ትራቭል አለ። እዚህ ቦታ ላይ እነዚህን ወደ ጎን ነካ ስታደርጓቸው ወደ ጎን ሌላ ይሄዳል። ወደ ጎንም አሉት ሌሎች ማለት ነው። ስለዚህ ሲኛ ሆምወርክ እንበልና አንድ ጥያቄ እንስጠው። ለምሳሌ ተማሪዎች ከሆናችን ክሬት የሚለውን ሆምወርክ ልበለውና እዚህ ቦታ ላይ ሆምወርክ አልኩት። ስለዚህ ክሬት ፕሮጀክት ለዋለሁኝ። እንደምትመለከቱት አሁን ክሬት እያደረገው ነው ማለት ነው። እዚህ ቦታ ላይ ክሬት አለ። አሁን ሆምወርኬን የምሰራበትን እያመጣልኝ ነው ማለት ነው። እንደምትመለከቱት ሆምወርክ አለኝ። እስቲ ሆምወርክ አንድ ጥያቄ ልስጠው። ከዚህ ቦታ ላይ ላንጣና እዚህ ቦታ ላይ አንድ እንትን አለኝ የከፈኩት። እሱም በስናይፕ ሹት ላንጣና እንደምትመለከቱት እዚህ ቦታ ላይ ግሬድ 12 የሚል አለኝ። እዚህ ቦታ ላይ እሱን ላንጣና በስናይፕ ሹት ላንጣው። ስናይፕ ሹት ላድርግና እንደምትመለከቱት አሁን ይሄን ኮፒ ያደረኩት ወደዚህ ወደ ቻትጂፒቲው ላመጣው ነው። እዚህ ቻትጂፒቲ ላይ ሆምወርክ ላይ ላንጣና ምን ላድርገው ማለት ነው። እዚህ ቦታ ላይ ፔስት ላድርገው። እንደምትመለከቱት አሁን በስናይፕ ሾት ነው ያመጣሁት። እዚህ ቦታ ላይ አሁን እንደምትመለከቱት ይሄን ጥያቄ እንዴት ነው የሚመልሰው እንበልና እንየው። እቺን አንድ ጊዜ እዚህ ቦታ ላይ ኮፒ አድርገናል። ስለዚህ ይሄንን አንድ ጊዜ ክሊክ እናድርግና እንየው። እንግዲህ ይሄን ሆምወርክ ይሄን ኤክሰርሳይዝ ለቻትጂፒቲ አናላይዝ እንዳደርገው እንደምትመለከቱት እዚህ ቦታ ላይ ጥያቄዎቹን መጀመሪያ ጻፋቸው። እንደምትመለከቱት ወደ ሶፍት ኮፒ ቀየራቸው ማለት ነው፣ ሁሉንም ጥያቄዎቹ ማለት ነው። ከዚህ ቦታ ላይ ወጣ ጊቭን አለ የተሰጠውን እንደምትመለከቱት ዲፈረንሺየት ተርም ባይ ተርም አለ። እንደምትመለከቱት እዚህ ቦታ ላይ እያንዳንዱን ኤ ቢ ሲ አለ አወጣቸው ማለት ነው፣ እስከ ኤፍ ድረስ ያለውን። ከዛ ፕሩፍ አለ። እንደምትመለከቱት ከዚህ በኋላ እየሰራ ይገኛል። ይሄ እንደምትመለከቱት ሙሉውን እየሰራልኝ ነው። እንግዲህ አሰራሩን ሙሉ አስቀምጦ ሲምፕሊፋይ አለ። እንደምትመለከቱት እዚህ ቦታ ላይ ሪዛልቱን ምን አደረገልኝ ማለት ነው፣ አስቀመጠልኝ ማለት ነው። እንደምትመለከቱት እያንዳንዱን ጽፎ አስቀምጦልኛል ማለት ነው። እንደምትመለከቱት ሙሉ ጊቭን ዲፈረንሺየት እያንዳንዱን። ሌላ የምንመለከተው ይሄን ፕላስ ሳይኑን ተጭነን ምን አለው የሚለውን ማየት እንችላለን ማለት ነው። እዚህ ቦታ ላይ ይሄን ስትጫኑ እንደምትመለከቱት በዚህ መልኩ ያመጣላችኋል። ነገር ግን ከዚህ ወጣችሁ እዚህ ቦታ ላይ ኒው እንበለውና ኒው ቻት እንበለውና እንደነበረበት እናርገውና ኒው ቻት አልነው። ይሄን ሆምወርካችን እዚህ ቦታ ላይ እናገኘዋለን። ኒው ቻት ስንለው በዚህ መልኩ ያመጣልን። ይሄን ፕላስ ሳይኑን ስትጫኑት ምኖች አሉት የሚለውን እንመለከታለን። እንደምትመለከቱት የመጀመሪያው ክሬት ኢሜጅ የሚላለው፣ ቲንኪንግ አለው፣ ዲፕ ሪሰርች አለው። ዲፕ ሪሰርች መስራት የምትፈልጉ ከሆነ እዚህ ቦታ ላይም ሪሰርች ይሰራላችኋል ማለት ነው። እንደምትመለከቱት ሾፒንግ ሪሰርች አለው። እንዲሁም ደግሞ ሞር የሚለው ላይ እንደምትመለከቱት ስተዲ ኤንድ ለርን አለው፣ ዌብ ሰርች አለው፣ ካንቫ አለው። እንደምትመለከቱት እነዚህ ሁሉ አሉት። እንግዲህ ከነዚህ ውስጥ የትኛውን ነው እኛ የተጠቀምንበት የሚለውን ራሳችሁን ማየት ትችላላችሁ። እንግዲህ የተለያየ ነገር ስጡት፣ ማንኛውንም ነገር ይሰራላችኋል። ጥያቄ ሊሆን ይችላል፣ በአማርኛ ሊሆን ይችላል። እናንተ የምትፈልጉትን ነገር ብቻ ጠይቁት። በአማርኛም በእንግሊዘኛም በፈለጋችሁት ወይ እናንተ የምትፈልጉትን መስራት ይችላል ማለት ነው። ቮይስ ከፈለጋችሁ እንደምትመለከቱት እዚህ ቦታ ላይ ቮይሳችሁን ሪከርድ አድርጋችሁ በቮይስ መጠየቅ ትችላላችሁ ማለት ነው። ስለዚህ ቻትጂፒቲ እንግዲህ ብዙ ስራችንን የሚያቃልልን ነው። የምትፈልጉትን ያህል ይሄን ያህል ወርድ ለምሳሌ ስለ ዩቲዩብ አልጎሪዝም የዚህን ታይትል ምን ስጠኝ ታግ ስጠኝ ልለው እችላለሁ፣ ታግ ይሰጠኛል። ታይትል ስጠኝ ልለው እችላለሁ፣ ታይትል ይሰጠኛል። ስለዚህ ሁሉንም እዚህ ቦታ ላይ አድርገን መጠቀም እንችላለን ማለት ነው። ባጭር ማለት ነው። ለምሳሌ how to grow on YouTube ልበልና ጠይቀው። እንደምትመለከቱት how to grow on YouTube ልበለውና ባልኩት እንደምትመለከቱት አሁን
ምን ያህል እንደምትመለከቱት ምን ያህል እንደሚያማክራችሁ ማለት ነው። እንደምትመለከቱት ፎከስ የመጀመሪያው ፎከስ ማድረግ ያለባችሁ ሁለዚህ ቦታ ላይ እያንዳንዱን ነገር ልቅም አድርጎ ያመጣላችኋል። በምትሰሩበት ለምሳሌ እንሰራዋለን የምትሉት ነገር ሁክ እንደምትመለከቱት ትልቁ ነገር ሁክ ነው። ማጣፈጫ ቅመም የምትጨማመሩበት ማለት ነው። ዩቲዩብ ላይ ኦዲየንሳችሁን ለመያዝ ማለት ነው። እንደምትመለከቱት ዩቲዩብ ላይ ለማደግ ብሎ ያመጣቸው እንደምትመለከቱት በጣም እስከ 8 ድረስ ቢፔሸንት ትክክለኛ መሆን እንዳለባችሁ እዚህ ቦታ ላይ እንደምትመለከቱት ስትራቴጂ ትክክለኛ ስትራቴጂ ኖሯችሁ ስተዲ አናሊሲሳችሁን ልትሰሩ ትችላላችሁ። እንደምትመለከቱት እዚህ ቦታ ላይ ሾርት ኤንድ ፋስት እያለ እንደምትመለከቱት ከ7 እስከ 30 ሰከንድ ያለውን በጣም ወጥራችሁ መስራት እንዳለባችሁ ያችን ከያዛችሁ ቫይራል ስለሚወጣ ሁክ እንደምትመለከቱት ሁኳ ደግሞ 2 ሰከንድ ከ1 እስከ 2 ሰከንድ መሆን እንዳለባት እያንዳንዱን ነገር ዩቲዩብ ላይ እንዴት አድርጋችሁ ማደግ እንደምትችሉ ራሱ ያማክራችኋል። ማንኛውንም ቢዝነስ ጀምሮ ኤአይ ያማክራችኋል እንደምትመለከቱት። ስለዚህ እናንተን ኦዲየንስ መያዝ እንዳለባችሁ እያንዳንዱ ነገር እንደምትመለከቱት እዚህ ቦታ ላይ ማንም ይሄንን ሊሰጣችሁ አይችልም እንደምትመለከቱት። ስለዚህ በነፃ ስለዚህ ፎከስ ማድረግ ምን ላይ እንዳለባችሁ ዩቲዩብ ትንትን ማነው ቻትጂፒቲ ትንትን አድርጎ ይሰጣችኋል ማለት ነው። ስለዚህ ፈርዘር የምትፈልጉት ካለ ደግሞ ትጠይቁታላችሁ። አሁንም የኔ ቻናል እንደዚህ ነው ምን ብለቅ ነው ብላችሁ ከፈለጋችሁ ደግሞ በአማርኛም ልታረጉልት ትችላላችሁ። ኢን አምሃሪክ ልበለው ለምሳሌ እኔ እንደምትመለከቱት ኢን አምሃሪክ ልበለው ኢን አምሃሪክ ኢን አምሃሪክ አልኩት እንደምትመለከቱት በአማርኛ አልኩት። እንግዲህ እንደምትመለከቱት ወደ አማርኛ አድርጎ ደግሞ እንደምትመለከቱት እሺ አለ። እንደምትመለከቱት ምንም እንትን የሚለው ነገር የለም። ይኸው አንድ ግልጽ የሆነ ኒሽ ምረጥ። እንደምትመለከቱት ሰዎች የሚጫኑት ቪዲዮ ታይትል ታምኔል እያለ እንደምትመለከቱት ርዕሱ ላይ እንደምትመለከቱት ሙሉ ግልጽ አድርጎ በመጀመሪያ ከ5 እስከ 10 ሰከንዶች ያሉትን መያዝ። እነዚህን ከያዛችሁ ከዛ በኋላ ቪዲዮ ቫይራል ይወጣል። እንደምትመለከቱት እያንዳንዱን ይጽፍልኛል ሙሉ በቃ ብቻ የሆነ ነገር ስለ ዩቲዩብ እንደዚህ አድርግልኝ ማለት ብቻ ነው የሚጠበቅባችሁ። ዩቲዩብ ሾርት መጠቀም እንደምትመለከቱት። ስለዚህ እነዛ ተደጋግሞ ሌላው ትግስት ማድረግ በቃ ቪዲዮ ቫይራል አልወጣም ብለን ቶሎ እንትን ማለት የለብንም። እነዚህን እስከ 8 ያሉትን ምን አለኝ ማለት ነው። ሌላ ደግሞ ከፈለኩ አሁንም የተሻለ ነገር መፈልግ ከሆነ አሁንም የተሻለ ነገር እንዲሰጠኝ መቼ ላይ ብለቅ ደግሞ መቼ ላይ ብለቅ ልበለው መቼ ብለቅ አሁን ደግሞ ለምሳሌ መቼ ላይ ብለቅ ነው አልኩት። ወይን ልበለው እኔ ለምሳሌ ወይን ልበለው ወይን ለምሳሌ አሁን ወይን አልኩት። ከላይ ያለውን ስለሚያውቀው ምንም እንትን ማለት አይጠበቅብኝም። ብዙ ሰዎች ይጠይቃሉ መቼ ነው የዩቲዩብ እድገት የሚጀምረው አለ። እንደምትመለከቱት ከ0 እስከ 1 ወር ከ1 እስከ 3 እንደምትመለከቱት ከ3 እስከ 6 እያለ እዚህ ቦታ ላይ እያንዳንዱን ነገር ያመጣል። ብቻ የምፈልገውን ጥያቄ መጠየቅ ነው። ለምሳሌ የምጨማምርለት ነገር ሊኖሩኝ ይችላል። በቃ በግልጽ ልግለጽለት እንጂ እያንዳንዱን ስለ አርፒኤሙ ምናምን አናሊሲስ ምናምን እያለ እዚህ ቦታ ላይ ያመጣልኛል። ስለዚህ ሁሉንም ነገር በዚህ መልኩ በጣም የፈለግነውን ያህል መጠየቅ እንችላለን፣ ማደግ እንችላለን። ኦዲየንሶቻችንን መያዝ ለምሳሌ ስለምንድን ነው አሁን ስለ ምን ብለቅ ነው ጥሩ ዩቲዩብ ላይ የሚታየው ብዬ መጠየቅ እችላለሁኝ። ስለዚህ በቮይስ ከፈለጋችሁ እዚህ ጋር በአማርኛ ከፈለጋችሁ አማርኛ ጽፋላችሁ። በቃ እዚህ ቦታ ላይ መቀያየር ነውና በዛ አድርጋችሁ ማደግ ትችላላችሁ። ስለነበረን ጊዜ አመሰግናለሁ። ምን ያህል እንደተጠቀማችሁ እናንተ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። አመሰግናለሁ።